በተለያየ የዓለም ጫፍ ላይ ሆናችሁ በልዩ ልዩ የሚዲያ አማራጮች መሰናዶ እየተከታተላችሁ የምትገኙ የተወደዳችሁ የተከበራችሁ ተመልካቾቻችን በጌታ ሰላም እንላችኋለን። እንደምን ቆያችሁልን? እግዚአብሔር ወዶና ፈቅዶ በዚህ የአየር ሞገድ እንድንገናኝ ሆኗል። በዚህ አጋጣሚ ይሄን ፕሮግራም ለመከታተል ፈቃዳችሁ ሆኖ ጊዜያችሁን ጆሮአችሁን መስዋዕት አድርጋችሁ እየጠበቃችሁን ስላላችሁ እጅግ በጣም እናመሰግናለን። ጌታ ኢየሱስ ይባርካችሁ። ይሄን ፕሮግራም እየተከታተላችሁ ባላችሁበት ሰዓት ልላችሁ የምወደው ነገር ቢኖር እግዚአብሔር ያዘጋጀው ልዩ በረከት አለና እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ዝለቁ እያልን እንጋብዛችኋለን። ይሄን ሰሞን ለ9 ተከታታይ ክፍሎች ስናቀርብላችሁ የነበረው ከናይጄሪያ ሌጎስ በቀጥታ እየተላለፈ የሚገኘውን በተስፋ ተነሱ በሚል ርዕስ የሚተላለፈውን ልዩ የወንጌል ስርጭት ፕሮግራም ነው ወደ እናንተ ይዘን እየመጣን ያለነውና በጣም የሚገርሙ ርዕሶች እየተነሱ መጽሐፍ ቅዱስን እያጠናን እግዚአብሔር ለዚህ ምድር ያለውን ተስፋ ለኔና ለእናንተ ያለውን ተስፋ እያየን ተስፋ በሚያስቆርጠው በዚህ ዓለም በተስፋ ከፍ እንድንል የሚያደርግ ልዩ ትምህርት እየተማርን ነው የምንገኘውና እስከዛሬ እየተከታተላችሁ ያላችሁ ታውቃላችሁ። ዛሬ ምናልባት ደግሞ በእንግድነት የገባችሁ ካላችሁ እግዚአብሔር ይባርካችሁ፣ አይዟችሁ፣ አላመለጣችሁም። ወደ ኋላ ሄዳችሁ ዩቲዩብ ገጻችን ላይ፣ ፌስቡክ ላይ፣ ቴሌግራም ላይ እንደገና ማየት ትችላላችሁ። በቴሌቪዥን የምትመለከቱ ደግሞ ዛሬ በቀጥታ ወደ እናንተ 10ኛውን ክፍል ይዘን እንቀርባለን። በዛ ስፍራ እያገለገሉ ያሉ አገልጋዮችን እግዚአብሔር ይባርካቸው። በተለይ የእግዚአብሔርን ቃል የሚቆርሱልን በየምሽቱ ፓስተር ፖል ዳግላስ ናቸው። እሳቸው በጀነራል ኮንፈረንስ በሚባለው ወይም በዓለም አቀፍ ደረጃ የግምጃ ቤት ሹም ናቸው። የ7ኛ ቀን አድቬንቲስት ክርስቲያን እግዚአብሔር ይባርካቸው። ልዩ ልዩ በረከቶችን ይዘውልን እየቀረቡ ነው የሚገኙት። እንደዚሁም ደግሞ የጤናን ትምህርትና እንደዚሁ ደግሞ የቤተሰብ ትምህርት ደግሞ እየቀረበ ነው የሚገኙ። ዛሬ በተለየ ሁኔታ በመጀመሪያ ይዘንላችሁ የምንቀርበው የቤትና ቤተሰብ ትምህርትን ይሆናል። ፕሮፌሰር ይዘውልን የሚቀርቡን ትምህርት በጣም የሚገርም ነው። ዛሬ ደግሞ በቤታችን እንዴት አድርገን ነው ንጉሶችንና ኩዊንስ በእንግሊዘኛው ማለት ነው የምናሳድገው የሚል ልዩ ርዕስ ነው ይዘው የመጡትና እግዚአብሔር ይባርካቸው። በቤታችን ውስጥ ያሉት ልጆቻችን ሴትና ወንድ ልጆቻችን በእግዚአብሔር አይን ወይም እንደ እግዚአብሔር ቃል ንጉስ ለመሆን የተጠሩ ናቸው በክርስቶስ ኢየሱስ ጸጋ አማካኝነት። እንደዚሁም ደግሞ ንግስት ለመሆን የተጠሩ ናቸውና እንዴት አድርገን ነው እነዚህ የምናሳድጋቸው የሚል የሚገርም ትምህርት ይዘውልን ይቀርባሉ። ለእናንተ ብቻም ሳይሆን ለሌሎችም በማካፈል የዚህ በረከት ተካፋይ እንድትሆኑ እንጋብዛችኋለን። ከሳቸው በመቀጠል እንደተለመደው ፓስተር ፖል ዳግላስ ደግሞ ይመጡና ዛሬ በመጽሐፍ ቅዱሳችን ውስጥ የተቀመጠውና 1000 ዓመት ስለሚባለው ጉዳይ አንስተው ይናገራሉ። ምን ማለት ነው ይሄ? መጽሐፍ ቅዱስ ይሄን ሲያስተምረን ምን ማለት ነው? ብዙ ብዥታዎች አሉ ስለዛ ሁኔታና ይሄ ስለ 1000 ዓመት በተለየ ሁኔታ የእግዚአብሔርን ቃል ከፍተው ያስተምራሉ። በዚህ በረከት ውስጥ ማለፍ እንድንችል እግዚአብሔር ሁላችንም ይርዳን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ዝለቁ። መጨረሻ ላይ ደግሞ እንገናኛለን። ጌታ ኢየሱስ ይባርካችሁ። መልካም የበረከት ጊዜ። በመዝሙር 68:20 ላይ መጽሐፍ ቅዱስ እግዚአብሔር ንጉስ እንደሆነ ይናገራል። ለዚሁም ደግሞ ራእይ 19:16 የሚናገረን ጌታችን ኢየሱስ ክርስቶስ የነገስታት ንጉስ እንደሆነ ነው። ሮሜ 8:16ም ደግሞ እኛም ደግሞ የእግዚአብሔር ልጆች የእርሱ ወራሾች እንደሆነን ይናገራል። ይሄ ማለት እናንት ልዕልት እና ልዑላን ናችሁ፣ ነገስታትና ንግስቶች ናችሁ። ከኛ የሚወጡ ልጆች በሙሉ የእግዚአብሔር ልጆች ከመሆናቸው የተነሳ ነገስታትና ልዕላን ናቸው። እንዴት ነው እነዚህ ማሳደግ የምንችለው? ነገስታትንና ንግስቶች የንጉስ ልጆች መሆናቸውን የሚያሳይ አክሊል ይደፋሉ። ስለዚህ እንዴት ነው ልናሳድጋቸው የምንችለው? የንጉስ ቤተሰብ በዓላማ እኛ የንጉስ ቤተሰብ ከሆነ ልጆቻችንም መሆን አለባቸው። ነገስታትና ንግስቶች እንዴት ነው መሆን የምትችሉት? የመጀመሪያው ዝም ብሎ ተራ እንደሆኑ ሳይሆን ቦታ እንዳላቸው ስለ ራሳቸው የሚሰማቸው ስሜት ትልቅ የሆነ መሆን አለበት።
ራሳቸውን መቆጣጠር የሚችሉ ነፃነት የሚሰማቸው ደህንነት የሚሰማቸው መሆን መቻል አለባቸው። ያ ማለት የሚያድጉበት አካባቢ ደህንነቱ የተጠበቀ በሰላም የተሞላ መሆን አለባቸው። እንዳይፈሩ፣ እንዳይደነግጡ። ስለዚህ ከእነርሱ ጋር ጠንካራ የሆነ ከስጋት ነፃ የሆነ ግንኙነት እንዲኖር ያስፈልጋል። ያን በምናደርግበት ጊዜ እንደሚታዩ ካወቁ፣ ቦታ እንደሚሰጣቸው ካወቁ፣ ደህንነት ከሚሰማቸው ከሆነ እነዚህ እንደ ነገሥታት ያድጋሉ ማለት ነው። ስለዚህ እንዴት ነው ነገሥታትንና ንግሥቶችን ማሳደግ የሚቻለው? በምሳሌ ነው ምንመራቸው። እኔ ያልኩትን አድርጉ ሳይሆን እኔ የማደርገውን አድርጉ ነው ማለት የምንችለው በዚህ ዘመን። ሰዎችን እንዴት እኛ ሌሎችን እንደምናመሰግንና ስንሳሳት ደግሞ ይቅርታ እንደምንጠይቅ ማየት አለባቸው። ያኔ እነሱም እንደዛው ማድረግ ይችላሉና። ስለዚህ በትክክል አንድን ነገር ካላደረጋችሁ እናንተም ደግሞ ይቅርታ መጠየቅ መልመድ አለባችሁ። መልካም ምሳሌ ሆነን ባህሪያችን እነሱን የሚያስተምር መሆን አለበት። ከሁሉም የሚበልጠው ባህሪ ነው። መልካም ባህሪ፣ በጥበብ የተሞላ ትዕግስት፣ ነገሮችን የመለየት ጸጋ፣ ፍትህ፣ ወዳጅነት፣ መልካምነት፣ ደግነት፣ ለሌሎች ማሰብ። እንደዚህ እያደረግን የምናሳድጋቸው ከሆነ ነገሥታትን እያሳደግን ነው ማለት ነው። ግን ይሄ ብቻ አይደለም። ለዚሁም በቤታችን ውስጥ ነገሥታትንና ንግሥቶችን ማሳደግ የሚችል ሁኔታ መፍጠር መቻል አለብን በቤቶቻችን ውስጥ። ከስራ በምትመለሱበት ጊዜ ወደ ቤታችሁ እንደ አባት ሁሉም ሰው ይበታተናል ስለሚፈራችሁ። ምክንያቱም ፖሊሱ መጥቷል። ሁሉም ራሱን ለማስተካከል ይሯሯጣል። እንደዛ አይነት አባት ናችሁ? ደስተኞች መሆን እንችላለን። ከልጆቻችን ጋር መጫወት እንችላለን፣ መሳቅ እንችላለን፣ ማልቀስ ሁሉ እንችላለን ከልጆቻችን ጋር። ነገር ግን ልጆች በቤት ውስጥ ሦስተኛው የዓለም ጦርነት በአባትና በእናት መካከል የሚደረግ ሆኖ ከታያቸው በስጋት ይሞላሉ። የልደት ቀናቸውን የምትረሱ ከሆነ እንዴት ነው ልጆቻችሁን ነገሥታትና ንግሥቶች አድርጋችሁ ማሳደግ የምትችሉት? ሌላው ማስተማር የሚያስፈልገው ራስን መግዛት ነው። ቤተሰባችሁ ውስጥ ልጆቻችሁን እንደ ተራ አትቁጠሩ። ስሜት አላቸው። ምን እንደሚሰማቸው ጠይቋቸው። እንደዛ በምናደርግበት ጊዜ በራስ መተማመን ይኖራቸዋል። ልጆቻችሁን ማስተካከል በፍቅር ካላሳደጋችኋቸው በራስ መተማመናቸውን ትገላላችሁ። ስለዚህ በፍቅር ተናገሯቸው፣ በጥበብ ተናገራቸው፣ እውነትን ንገሯቸው፣ አትጩሁባቸው። ቤት እየተቃጠለ ካልሆነ በስተቀር አትጩሁባቸው ልጆቻችሁ ላይ። ልጆቻችሁ ወደ ትምህርት ቤት እየሄዱ እያለ ከጨዋችሁባቸው በትምህርት ቤታቸው መልካም ቀን ይኖራቸዋል ብላቸው አታስቡ። ወይም ደግሞ ወደ አልጋ ከመሄዳቸው በፊት የምትጮሁባቸው ከሆነ ሌሊቱን በስጋት እንደዚሁም ደግሞ መጥፎ ሕልም እያዩ ነው የሚያድሩት። ዝም ብላችሁ ልጆችን መልካም ናችሁ፣ ጥሩ ልጆች ናችሁ አትበሉ። በትክክል የምታመሰግኑበትን ምክንያት ንገሯቸው። ለምሳሌ የሳህን አስተጣጠብሽን እወዳለሁኝ፣ የአልጋ አነጣጠፍሽን እወዳለሁ ብላችሁ በትክክል ከነገራችኋቸው ልጆቹ የበለጠ እያደጉ እንዲሄዱ ያደርጋል።
ሁሉን የሚችለው አምላክ ፈቃዱ እግዚአብሔር የሚሰጠንን ልጆቻችንን ዓላማ ባለው መንገድ እንድናሳድጋቸው ያስፈልጋል። ነገሥታትና ንግሥቶች እንደሆኑ በእግዚአብሔር አምሳል የተፈጠሩ መሆናቸውን አውቀው እንዲያድጉ ያስፈልጋል። እያንዳንዱ በቤታችሁ ያለው ልጅ አክሊል፣ የማይታይ አክሊል በራሱ በጭንቅላቱ ላይ እንዳለ አስቦ ማደግ አለበት። ልጆቻችን ከእግዚአብሔር ነው የተሰጡን። ስለዚህ ነገሥታት ናቸው። እናንተ ወይ ንጉሥ ወይ ንግሥት ናችሁ፣ ልዑል ወይም ልዕልት ናችሁ። ስለዚህ ልጆቻችንን በዛ መልኩ ልታሳድጉ ይገባል። እንግዲህ በሚቀጥለውም ደግሞ የምንማረው ትዳር ማለት በቀጣይነት በይቅርታ የምንኖርበት ሕይወት ማለት ነው። አንዳንዶቻችሁ ባሌን አልፈታውም፣ ነገር ግን እንደ እናት ልሆንለት እፈልጋለሁ ልትሉ ትችላላችሁ። ስለዚህ ቤታችሁን በፍቅር ማስተዳደርን መልመድ አለባችሁ። እግዚአብሔር ይባርካችሁ። አሜን።